ሰላም ጤና ይስጥልኝ እንዴት ናችሁ የተከበራችሁ የፖድካስቱ ቤተሰቦች በእያላችሁበት ሰላም እንድትሆኑ ምኞቴ ነው ያው ፖድካስቱ እንግዲህ ጧት የመረጃ ሰዓት 2 ሰዓት ተኩል ጀምሮ ወደናንተ የማደርስበት ፖድካስት ነው ከዚህ በተጨማሪም የጨዋታ የቀጥታ ስርጭቶች በሚኖር ሰዓት ጨዋታዎችን በቀጥታ ስርጭት እናስተላልፋለን ሰሞኑን በመረጃዎች ዙሪያ እሁድለትና ቅዳሜ አላጋራዋችሁም ነበር ዛሬ ግን በመረጃ ሰዓት በትንታኔ ሰዓት በሰፊው ሐሳብ መተናል ዛሬ የምንመለከተው ስለ ሪካርዶ ካላፊዮሪ ነው ሪካርዶ ካላፊዮሪ እንግዲህ በአርሰናል በጣም ወሳኝ የሚባል ሚና ተሰጥቶት ትልቅ ተጫዋችነቱን ያሳየ የሚገኝ ተጫዋች ነው በተለይ የዚህ ዘመን የእግር ኳስ የሚና የሐሳብ ለውጥ ተጫዋቾችን መግለጽ ከቻለ ሪካርዶ ካላፊዮሪን ይመስላል ሪካርዶ ካላፊዮሪ ሁሉም ቦታዎች ላይ የሚገኝ የሁሉም ቦታዎች መፍትሄ ፈላጊ ተጫዋች ነው የእያንዳንዱ የጨዋታ አቅጣጫ መፍትሄዎችን እሱ እንቅስቃሴ በሚፈጥራቸው ቦታዎችና እሱ በሚያስብባቸው ኢንቴሊጀንት ሙቭመንቶቹ በጣም የተሻለ እንቅስቃሴ በማሳደግ ለቡድን የተለየውን ነገር መስጠት የሚችል ተጫዋች ነው የዚህ ተጫዋች የዘንድሮ ሚና በአርሰናል ያደገ ሆኖ እየተመለከተው ነው በርግጥ ባሳለፈው የውድድር ዓመት ተጫዋቹ በጉዳት ምክንያት አርሰናልን በትልቁ መጥቀም አልቻለም ነበር ከፍተኛ ተደጋጋሚ ጉዳቶችን ሲያስተናግድ እንደነበረ ተመልክተናል ለዚህ ሁሉ ደግሞ የተጫዋቹ በፕሪሲዝን የነበረው ጊዜ አርሰናልን ከተቀላቀለ በኋላ በአርሰናል በተለይ የሊጉን አቅም የሊጉን ክብደት ለመላመድ ጊዜ ጠይቆትም ስለነበረ ነው ዘንድሮ ግን ሊጉን የለመደበት ፍጥነት በእያንዳንዱ ጨዋታ ውስጥ በሚገባ እየተገለጸ እየተመለከተነው ነው ባሳለፈው የውድድር ዓመት እንደምታስታውሱት እንደ ሲቲ አይነት ጨዋታ ላይ እንዴት ሪካርዶ ካላፊዮሪ ለአርሰናል መፍትሄ ሊሆን እንደሚችል አሳይቷል ጎል ማስቆጠሩ ብቻ አይደለም በዛ ጨዋታ በሜዳ ውስጥ 17 ጊዜ በሙቭመንት ማለት ነው በእንቅስቃሴ የ6 ቁጥር ሚና ያለው ተጫዋች ሆኖ ተጫውቷል ወደ 7 ጊዜ ደግሞ የ9 ቁጥር ሚና ያለው ተጫዋች ሆኖ ሲጫወት ተመልክተናል ይሄ የአርሰናልን የፋይናል ሰርድ የመጨረሻውን የሜዳ ክፍል የማጥቃት እንቅስቃሴ ህይወት ያለው የመጨረሻ የሜዳ ክፍል የማጥቃት እንቅስቃሴ በማድረግና ኦፕሽን ያለው ኦፕሽንለስ ያልሆነ የመጨረሻን የሜዳ ክፍል ያሳደገ በመጨረሻው የሜዳ ክፍል ደግሞ ለአርሰናል መፍትሄ የሚሆን ተጫዋች ሆኖ ተመልክተናል ሪካርዶ ካላፊዮሪ ግን በአርሰናል እንዴት ነው ሚኬል አርቴታ ዘንድሮ እያጫወተው የሚገኘው እሱ በሚጫወትባቸው የጨዋታ ሚናዎች ውስጥ አርሰናልን እንዴት እየተጠቀመ ነው ብለን የምንመለከት ይሆናል ዛሬ ሰፊ ሐሳብ ነው የምናስቀምጠው እናንተ ብቻ ፕሮዳክሽኑን ላይክ ሰብስክራይብ እና ሼር ማድረጋችሁን በተለይ ደግሞ ላይክ እና ሼር ማድረጋችሁን አትዘንጉ ምክንያቱም በጣም ይጠቅማል ለሌሎች ላልደረሳቸው ላልተመለከቱ እንዲመለከቱ ማድረግ ስለምንችል ላይክ ማድረጋችሁን እንዳትረሱ ልክ ያያችሁ ላይክ ማድረጋችሁን የላይክ በተኑን መጫናችሁን እንዳትዘነጉ ከወዲሁ ለመጠቆም እሞክራለሁ ስለዚህ አብራችሁን ቆይታ እንድታደርጉ የምጠይቅ ይሆናል የመጀመሪያው ሐሳቤ የሚሆነው unlocking the movement የሚለው ነው እንግዲህ unlocking the movement ምንድነው የሚለውን ለመመልከት እንሞክራለን ጥሩ ጊዜ እንዲሆንላችሁ የተከበራችሁ የፖድካስቱ ቤተሰቦች እጅግ አድርጌ ከልብ እጠይቃለሁ እንግዲህ unlocking the movement ማለት በተለይ unlock ማድረግ አለመቆለፍ እንቅስቃሴን አለመገደብ እንቅስቃሴን ወይንም ደግሞ ያለውን ሚና አንድ ቦታ ላይ እንዲቆም አለማድረግ ማለት ነው ስለዚህ በunlocking the defense ላይ ትልቁን ሚና እየተወጣ የሚገኘው ተጫዋች ሪካርዶ ካላፊዮሪ ነው ይህ በሁለት መንገዶች የሚገለጥ ነው unlock ሲያደርገው ይከፍተዋል ኦፕን ያደርገዋል እንዲሁም ደግሞ መልሶ ያስተካክሏል በሚከፍትበትና መልሶ በሚያስተካክልበት ሰዓት
በሁለቱ የሚና መተካካት ውስጥ ማለትም በማጥቃቱና በመከላከሉ እንቅስቃሴ ውስጥ አርሰናልን እየተጠቀመበት ያለው ደረጃ በጣም የሚያስገርም ነው። የዚህ ተጫዋች በእንቅስቃሴ ውስጥ የቦል ኮንትሮል ሲቹዌሽኖቹና የፈርስት ተቾቹ ያደገ የሆነ መምጣት በተለይ በእንግሊዝ ፕሪሚየር ሊግ እነዚህ ሁኔታዎች የታይት ሲቹዌሽን መፍትሄ ናቸው ተብሎ ይታሰባል። በእነኚህ የታይት ሲቹዌሽን ሁኔታዎች ውስጥ በጣም በተፋፈገ ቦታ ላይ ያሉትን ነገሮች ለማስተካከል የሚደረገው ጥረት እነኚህ ስኪሎች ደግሞ ሲጨመሩበት ሪካርዶ ካላፊዮሪ የበለጠ ያደገ ተጫዋች ያደርገዋል ማለት ነው። ሚኬል አርቴታ ስለዚህ ተጫዋች ሲናገር በማጥቃትም ሆነ በመከላከል የቡድኑ አስፈላጊውን ነገር ጠንቅቆ የሚያውቅ ተጫዋች ይሏል። ተጫዋቾች አብዛኛውን ጊዜ ቡድናቸው የሚፈልገውን ነገር ቀድሞ መረዳትና ማወቅ መቻላቸው የቡድናቸውን እንቅስቃሴ የበለጠ ጥራት እንዲኖረው ማድረግና ለተጋጣሚ ፈታኝ አስቸጋሪ እንዲሆን ያስገድዱታል። ይሄንን በሪካርዶ ካላፊዮሪ ሚናውስ ከተመለከትነው ለተጋጣሚ በጣም አስቸጋሪ የሚባሉ ለተጋጣሚ ፈታኝ የሚባሉ ሽግግሮችን እንቅስቃሴዎችን እየፈጠረ ያለበት መንገድ ጌሙ ከሚጠይቀው በላይ የተሻለ ዲማንድ እንኳን ቢፈልግ ያን ማድረግ በሚያስችል የአእምሮ ዝግጁነት ውስጥ ሆኖ ነው። ሪካርዶ ካላፊዮሪ ራሱም ሲናገር ምንድነው የሚለው በመከላከል እሳቤ ውስጥ ሆኜ ከምቆይ ይልቁን በማጥቃት እሳቤ ውስጥ ሆኜ መከላከሉን በማሳድግበት ሰዓት የተሻለ ምቾት ይሰማኛል የሚል አስተያየት ይሰጣል። ያው በዚህኛው ዘመን እንደምታውቁት ማጥቃት በራሱ የመከላከል አንዱ ክፍል ነው። መከላከልን ብቻውን ነጥሎ በመስራት የሚመጣ ምንም አይነት እድገት የለም። መከላከል በራሱ የተሻለ ህይወት ሊኖረው የሚችለው በማጥቃት ውስጥ ሆኖ ሁለቱም በድምር ሁለቱም ባደገ ሐሳብ መስራት በሚቻልበት ሰዓት ነው። ይህንን በማድረግ ውስጥ ግን አርሰናልን ዘንድሮ እየተጠቀሙ ከሚገኙ ተጫዋቾች መካከል ሪካርዶ ካላፊዮሪ በሚገባ እየተመለከተው እንገኛለን። እንዳለ የቡድን እንቅስቃሴውን ከተመለከትን በአንድ ቡድን ውስጥ ኤቭሪ ሙቭመንት ፋውንዴሽናል ሙቭመንት የሚባሉ አሉ። በእያንዳንዱ ሙቭመንት ውስጥ እንቅስቃሴ ውስጥ ፋውንዴሽናል የሚባሉት ሙቭመንቶች እነኚህ መሰረታዊ የሚባሉ የቡድኑ የእንቅስቃሴ ክፍል ናቸው። እነኚህ መሰረታዊ የሚባሉትን የቡድኑን የእንቅስቃሴ ክፍል ከሚመሩት አሁን የአርሰናል የማጥቃትም ሆነ የመከላከልን መሰረት ከሚመሩት ውስጥ ሪካርዶ ካላፊዮሪ አንዱ ሆኗል። አብዝቶ ይህንን እንቅስቃሴ በማሻሻልና በማሳደግ የቡድኑን ህይወት አልባ የሆነው የማጥቃትም ሆነ የመከላከል እንቅስቃሴ ህይወት ያለው እንቅስቃሴ በማድረግ በሁሉም ቦታዎች ውስጥ ያሉትን እጥረቶች እያስተካከለ በሁሉም ቦታዎች ውስጥ ያሉትን ክፍተቶች እየሞላ ቡድኑን የተሻለ ያደገ ያደረገው ነው የሚገኘው። ይሄንን በተመለከተ ባለፈው የኖቲንግሃም ፎረስቱ ጨዋታ ወቅት ሚኬል አርቴታ ስለዚህ ተጫዋች የተናገረው ነገር ማሳያ ይመስለኛል። የኖቲንግሃም ፎረስቱን ጨዋታ አብዛኞቹ ጎል የተቆጠሩባቸውን ሂደቶች ከተመለከትን ጎሎቹ ሲነሱ ከዚህ ተጫዋች የቦታ አያያዝ፣ ከዚህ ተጫዋች የኳስ አጠቃቀም፣ ከዚህ ተጫዋች የመጨረሻውን የሜዳ ክፍል ተጫዋቾች እንዲጠቀሙ ከሚያደርግበት የአእምሮ የጨዋታ ቀን ዝግጅት ጋር የሚገናኝ ነው። እሱም የቡድን እንቅስቃሴው ፋውንዴሽን የሆኑትን ከኋላ ኳሱን መስርተው የሚመጡ ተጫዋቾችን በሙሉ ለማጥቃቱ ያላቸውን ከፍተኛ አስተዋጽኦ ለማጥቃቱ ያላቸውን ፍላጎት በደንብ ነው የገለጸው። ከኋላ ያሉት ተጫዋቾች የኛ መሰረታዊ የማጥቃት መንገዳችን ናቸው የሚል አስተያየት ነበር የሰጠው። እንደውም ከዚህ ጨዋታ በፊት የእንግሊዝ ብሔራዊ ቡድን የቀድሞ ተጫዋቾች የነበሩት እንደነ ጂሚ ካራገርና እንደነ ጋሪ ኔቭል አይነት አሁን ፐንዲት ሆነው እየሰሩ የሚገኙ ባለሙያዎችን ምንድነው ያለው? የኛ የመከላከል ባህሪ የማጥቃት ባህሪያችን መነሻ ነው። የኔ የቡድን ጥንካሬ የሚጀምረው ከግብ ጠባቂ ባህሪ ነው። ከዚህ ሊግ
እስኪ ተጫዋቾች መዛቸው አውጡና እንደኔ ግብ ጠባቂ በማጥቃት እሳቤ ውስጥ ሆኖ የሚጫወት ካለ ንገሩኝ የሚል አስተያየት ሰጥቶ ነበር። እንዳውም እነሱ ሌላ ሪዘርቬሽን ብለው ያስቀመጡት ነገር ምንድነው? የአርሰናል አራቱም የተከላካይ መስመር ተጫዋቾች ሴንትራል ተከላካዮች ናቸው፣ ሴንትራል ዲፌንደሮች ናቸው። በመሃል ተከላካዮች ነው አርሰናል እየተጫወተ የሚገኘው። ይሄ የመሃል ተከላካይ ባህሪ ደግሞ የማጥቃት ኢንቱዊሽን የሌለው ነው፣ የማጥቃት ዝንባሌ የሌለው ነው፣ የማጥቃት ፍላጎት የማጥቃት ሐሳብ የሌለው ነው። አርሰናል ውስንነቶቹ ገደቡ የመጣው ከዚህ ነው የሚል አስተያየት ሁሉ ሰጥተውት ነበር። ግን እንደ ሐሳብ ከተመለከትነው እንደ ሐሳብ ካየነው የአርሰናል ትልቁ ኳሊቲ በእነኚህ ተጫዋቾች የሚቆሰቆሰው የማጥቃት እንቅስቃሴ ነው። የእነኚህ ተጫዋቾች ከኋላ ጀምሮ ኳሱን የሚጀምሩበትና ከኋላ የጀመሩትን እንቅስቃሴ ወደ መሃልና ወደ ማጥቃት የመጨረሻው የሜዳ ክፍል የሚወስዱበት የእንቅስቃሴ ፍላጎታቸው፣ የእንቅስቃሴ ጥራታቸው፣ የእንቅስቃሴ መንገዳቸው ነው የሚያሳየው። ይሄንን ለኩሰው እስከ መጨረሻው የሚያቆዩበት አቅማቸው አርሰናልን የተሻለ ጥራት ያለው ቡድን እንዲሆን አድርገውታል። ለዚህም ነው ኤቭሪ ሙቭ ፋውንዴሽን ብሎ እሱም በተደጋጋሚ የሚገልጸው ማለት ነው። የዚህ ተጫዋች ሌላው ትልቁ ኳሊቲ ሆኖ በአርሰናል በዘንድሮ የውድድር ዓመት እየተነሳ የሚገኘው የረጃጅምና የመካከለኛ ኳስ ጥራቶቹ ናቸው። ፐርፌክሽኖቹ ዘንድሮ በሚገባ አድገዋል። ለምሳሌ አምና ከነበረው የመካከለኛ ኳስ አቀባበል ጥራቶቹ ተጫዋቹ ወደ 19.1 መቶኛ የሚሆን አሳድጓል። 19.1 መቶኛ በጣም ብዙ ቁጥር ነው። የተሻለ የሚባለውን ኦፕሽን በመፈለግና የተሻለ የሚባለውን የጨዋታ አማራጭን በማዘጋጀት በዚህ ጥራት ውስጥ ተፈጥሯል። የሎንግ ፓስ ወይም ደግሞ የረጅም ኳስ አፈጻጸሙ ከተመለከትን ፐርፌክሽኑ 27.3 መቶኛ አድጓል። ይሄ እንግዲህ እየነገርኳችሁ ያለሁት በዘንድሮ የውድድር ዓመት ባደረጋቸው ጨዋታዎች እንቅስቃሴዎቹን በመያዝ በእንቅስቃሴዎቹ ውስጥ የመጡት ለውጦች ያመጡትን እድገት እየሰሩት ተጫዋቹ ባመጣቸው ለውጦች ደግሞ የቡድን እድገትና እንቅስቃሴው እንዴት ከፍ እንዳለ ቁጥሮቹን የገለጡበት ነው። እንግዲህ 27.3 አፈጻጸም በረጃጅም ኳሶቹ ውስጥ ከተመለከትን ማጥቃቱን እንዴት የተለየ ጥራት ያለው ማጥቃት እንደሚያደርገው እንግዲህ መናገሩ ያን ያክል አስፈላጊ አይመስለኝም። ምክንያቱም እድገቱ በጣም ከፍ ያለ ወደ ፐርፌክሽኑ እየመጣ ነው። ለምሳሌ በማጥቃት እንቅስቃሴው ቪክቶር ዮኬሬሽ ዘንድሮ ያስቆጠረውና ከመስመር በኩል ጥሎት በመስመር የማጥቃት እንቅስቃሴ ኤቤሬቺ ኤዜ የሰጠውን ኳስ ከተመለከታችሁ ኤቤሬቺ ኤዜ ሲዘጋጅና ሪካርዶ ካላፊዮሪ ኳሱን ሲያቀብል የነበራቸው የነሱ መግባባት የአእምሮ መግባባታቸው ለእንቅስቃሴው ለቀጣዩ እንቅስቃሴ የነበራቸው አንደርስታንዲንግ ከፍተኛ ነበር። ይሄ የተጋጣሚን እንቅስቃሴ ቆርጦ የተጋጣሚን እንቅስቃሴ አሸንፎ በልጦ ተጋጣሚን በሜዳ ውስጥ መፍትሄ አልባ ቡድን በማድረግ የተሻለውን የቡድን አድቫንቴጅ እንዲሰጥ አድርጎት ነበር። ስለዚህ የተጫዋቹ የረጅምና የአጭር ኳሶቹ የሚዲየም ቦል ሲቹዌሽኖቹ ሁኔታዎቹ ዘንድሮ እየተለወጡ መምጣት አርሰናልን ዘንድሮ የተሻለ ቡድን አድርጎታል። የፖዚሽኒንግና አዌርነስ በዚህ ጉዳይ ላይ ከሉዊስ ስኬሊ በላይ እንዲመረጥ ያደረገው ነገር ይሄ ነው። በነገራችን ላይ ለምንድነው መጀመሪያ ላይ ሲዝኑ እንደጀመረ ይሄን ተጫዋች የሚመርጠው ለምንድነው ሪካርዶ ካላፊዮሪን ከሉዊስ ስኬሊ በላይ የሚጠቀመው የሚል ዜናዎችን ዘገባዎችን እየተመለከትኩ ነበርና ይሄንን ያደረገ ያለበት ዋነኛው ምክንያት ሚኬል አርቴታ ምንድነው በሁለቱ ነው። በፖዚሽኒንግና በአዌርነስ በጣም የተሻለ ተጫዋች ሆኗል ዘንድሮ ሪካርዶ ካላፊዮሪ። አምና የነበረው ትልቁ የሉዊስ ስኬሊ ስህተት ምንድነው? እነኚህ ሁለቱ ነገሮች ላይ የነበረው አረዳድ ሁለቱ ነገሮች ላይ የነበረው የጌም ዕውቀት በጣም ወሰን ነበር። አዌርነሱ በቀጣዮቹ ሂደቶች ላይ ተጽዕኖ የሚያሳድር ነበር። ከአጠገቡ የሚገኙትን አደጋዎች ለማምለጥ
የሚያደርጋቸው ሙቮቹ አስተማማኝ አልነበሩ። ይሄ ተጫዋች አሁን ከአጠገቡ የሚገኙትን አደገኛ ሙቮች ለማምለጥ ያለው መረዳት በጣም ከፍተኛ ነው። ቶሎ ያመልጣል፣ ቶሎ መፍትሄ ይፈልጋል፣ ቀጣዩ ንክኪ ይፈልጋል። በቀጣዩ ንክኪ ውስጥ ያደገውን ነገር ያመቻቻል። በቀጣዩ ንክኪ ላይ ያደገውን ነገር ካመቻቸ በኋላ የሚያደርጋቸው የፖዚሽኒንግ ልውጦቹን ከተመለከትን የበሰለ ተጫዋች እንደሆነ አንዱ ማሳያ ነው። የበሰለ ተጫዋች ነው። ብስለቱን በግልጽ እየተመለከትነው እንገኛለን። ስለዚህ የፖዚሽኒንግ እና አዌርነስ በዚህ ተጫዋች እንቅስቃሴ ውስጥ ለሚኬል አርቴታ አስተማማኙ ተጫዋች እንደሆነ የሚያሳይ ነው። በሜዳ ውስጥ ያው እነኚህን ሁለቱን ነገሮች የሚተገብሩ ተጫዋቾች መረዳታቸው በጣም ከፍ ያለ መረዳታቸው የተለየ አንግል ያለው ነው ተብሎ ይታሰባል። መረዳታቸው ከፍ ያለ የተለየ አንግል ነው ያለው ተብሎ የሚታሰብበት ዋነኛው ምክንያት ምንድነው? በቀጣዮቹ እንቅስቃሴዎችና ሂደቶች የነኚህ አፈጻጸሞች በጣም ትልቅ ሚና ስላለው ነው፣ ተጽዕኖ ስላለው ነው። ይህንን በማድረግ ሪካርዶ ካላፊዮሪ የተሻለው ተጫዋች ሆኖ ዘንድሮ ተመልክተናል። ለዚህ ነው ሉዊስ ኬሊን አስቀምጦት በፖዚሽኒንግ እና አዌርነስ የተሻለ ንቁ ነው ብሎ እያሰቡ የሚገኘውን አፈጻጸሙ ላይ ልዩ የሆነውን ተጫዋች እየተጠቀመ የሚገኘው። ምክንያቱም አትራፊ የሆነ ስለሆነ ማለት ነው። የዚህ ተጫዋች እንቅስቃሴ አትራፊ ነው። በየትኛውም ሂደት ውስጥ በየትኛውም መንገድ ውስጥ ማጥቃቱንም መከላከሉም ላይ የሚሰራቸው ባላንሶች አትራፊ የሚባሉ ናቸው። የትክክለኛውን ሰዓትና ትክክለኛውን ቦታ በመጠቀም በእነኚህ ሁለቱ ውሳኔዎች ውስጥ በመገኘት እነኚህን ሁለቱን ውሳኔዎች ስህተትን በመቀነስ ያው ባለመሳሳት ልንለው አንችልም፣ ምክንያቱም መሳሳት ተፈጥሯዊ ስለሆነ ማለት ነው። ግን ስህተትን በመቀነስ በትክክለኛው ቦታ ላይ በመገኘት የዚህ ተጫዋች የዘንድሮ ኳሊቲ ለአርሰናል የጨመረው ነገር አለ። አምና አርሰናሎች በጣም አደጋ ውስጥ የሚገቡባቸው ሁኔታዎች የሚፈጠሩት ሉዊስ ስኬሊ በትክክለኛው ሰዓትና ቦታ ትክክለኛው ውሳኔ መወሰን አለመቻሉ ነበር። በተለይ ወደ መሃል ገብቶ ቆርጦ በሚጫወትባቸው እንቅስቃሴዎች ስህተቶችን ይሰራ ነበር። የቀይ ካርድ ሰለባ ይሆን ነበር። አግሬሲቭ ይሆን ነበር። አግሬሲቭ መሆኑ ደግሞ አብዛኛውን ጊዜ ከብልጠት ጋር ስለማይሆን አደጋ ፍራቻ በሜዳ ውስጥ ያለውን ነፃነት ያሳጣዋል። በሜዳ ውስጥ ያለውን ነፃነት ባጣ ቁጥር ሙቭመንቱ የተገደበ ይሆናል ማለት ነው። ይሄ ደግሞ በአጠቃላይ የቡድን ታክቲክ ላይ የሚኖረው ሚና ከፍተኛ ነው ማለት ነው። ውስን የሆነ የማጥቃት እንቅስቃሴ ውስጥ ቡድኑ እንዲገኝ ያደርጋል ማለት ነው። ውስን የሆነ የቡድን ማጥቃት እንቅስቃሴ ውስጥ በተገኘ ሰዓት ቡድኑ የማጥቃት እድገት ስለማይኖረው ለተጋጣሚ አድቫንቴጅ ይሰጣል ማለት ነው። በሪካርዶ ካላፊዮሪ በዘንድሮ የውድድር ዓመት አርሰናል እየተጠቀመበት የሚገኘው አንዱ ትልቁ እድገት ትልቁ ለውጥ ብለን የምናስበው ግን የዚህ ተጫዋች በስህተቶች ውስጥ የታጀቡ ንክኪዎችን ስለማያደርግ be in a right place and time በሚለው ጽንሰ ሐሳብ ከተመለከትነው ትክክለኛው ቦታ ላይና ትክክለኛው ጊዜ ላይ በመገኘትና በመወሰን የቡድኑን ፕሮግሬሽን አታኪንግ ፕሮግሬሽን ወይም ደግሞ ዲፌንሲቭ የሆነውን ከቨር በተገቢ ሁኔታ ይፈጽማል ማለት ነው። ትክክለኛውን የሆነ ውሳኔ በሚሰራበት ሰዓት ነው እንግዲህ በቡድኑ ውስጥ unlocking the defense and the attack ማጥቃቱና መከላከሉን አለመቆለፍ ማጥቃቱና መከላከሉን የተሻለ ህይወት ያለው ሙቭ የሚያደርግ የሚንቀሳቀስ ተንቀሳቅሶ መፍትሄ የሚፈልግ ተንቀሳቅሶ የተሻለ እድገት የሚያመጣ እንዲሆን እያደረገው ነው የሚባለው ማለት ነው። የስታሚናና የፊትነስ ጉዳይ በዚህ ተጫዋች ጉዳት እስካላስተናገደ ድረስ በጣም ከፍተኛ የሆነ ኳሊቲ ዘንድሮ አሳድጎ መጥቷል። እንደውም አምና ከነበረው የተጫዋቹ አቅም በላይ ዘንድሮ ያለ መድከም በሁሉም እንቅስቃሴዎች ውስጥ የመገኘት የማጥቃት እንቅስቃሴው መሪ መሆን በእያንዳንዱ የማጥቃት እንቅስቃሴ ውስጥ
ተሳትፎ ያን የእያንዳንዱን የማጥቃት እንቅስቃሴ የተሻለ ህይወት ያለው የማጥቃት እንቅስቃሴ አድርጎ ከፍ ማድረግ አጥብቆ እየሰራው የሚገኘው ነገር ነው ሪካርዶ ካላፊዮሪ። ስለዚህ በእያንዳንዱ የጨዋታ ሚና ውስጥ በእያንዳንዱ የጨዋታ እንቅስቃሴ ውስጥ በእያንዳንዱ የጨዋታ መንገድ ውስጥ የሪካርዶ ካላፊዮሪ አስተዋጽኦ እጅጉን በጣም ከፍ ያለና ያደገ ምንለው ሆኗል ማለት ነው። ከድሪብሊንጎቹ ጋር በተያያዘ ደካማ የሆነ ድሪብለር አይደለም የተጫዋች ያደገ ድሪብለር ነው። በሜዳ ውስጥ በሁሉም የሜዳ ክፍሎች ውስጥ ድሪብል የሚያደርጋቸው የኳስ ንክኪዎቹና እንቅስቃሴዎቹ በጣም ከፍ ያሉ ያልተለወጡና በሚና ደረጃ የማይተካ የሚባል ሚና ውስጥ ተገኝቷል ተጫዋቹ። ስለዚህ የማይተካው ሚና ለአርሰናል በጣም ወሳኙ ሚና ነው ዘንድሮ። ከፍተኛ የሆነ ለውጥን የማጥቃት ከፍተኛ የሆነ የቡድን እድገትን ከፍተኛ የሆነ የቡድን የተሻለ ህይወትን መስጠት ችሏል ማለት ነው። ለአርሰናል ዘንድሮ የጨመረው ነገር በዚህ ደረጃ ያደገ ነው። በጣም ከፍ ብሎ ቡድኑን በተሻለ የመጨረሻ የሜዳ የማጥቃት ክፍል ላይ የመጨረሻ የሜዳ ክፍል ፔኔትሬሽን የመጨረሻ የሜዳ ክፍል የመቆየት ፔኔትሬሽን ብቻ ሳይሆን መቆየት ሄዶ ይቆያል። ሄዶ የሚቆይባቸው ኳሊቲዎቹ የአርሰናልን የማጥቃት የመጨረሻ ቶታል ፓሶችን አሳድጓል። ለምሳሌ በኖቲንግሃም ፎረስቱ የነበረውን ጨዋታ ብንመለከት እዛ ጨዋታ ላይ የነበረው አርሰናል የቶታል ፓስ ኢን ዘ ፋይናል ሰርድ ላይ በእጥፍ ኖቲንግሃም ፎረስቶችን ይበልጥ ነበር። በእጥፍ ነው እያልኩ ያለሁት። ይሄ ማለት ወደ 164 የሚጠጉ የፋይናል ሰርድ ንክኪዎች የነበሩት ቡድን ኖቲንግሃም ፎረስቶች ወደ 68 የሚጠጋ ንክኪዎችን ብቻ ነበር ያደረጉት። የፓሲንግ አኪዩሬሲ ኢን ዘ ኦፖነንት ሃፍ ማለትም የተጋጣሚ ቡድን የፋይናል የኳስ ንክኪ አፈጻጸም ምንለው ጥራት እንዲጨምር ከሚያደርጉ ኳሊቲዎች መካከል የዚህ ልጅ ኳሊቲ አንዱ ነው። ምክንያቱም ቡድኑን ሲሰራ ቡድኑ ከሚሰራባቸው ፖይንቶች መካከል አንዱ የዚህ ተጫዋች ኳሊቲ ነው። ተጫዋቹ በሜዳ የመጨረሻ ክፍል ላይ የሚያደርጋቸው ለውጦች ቫሪዬሽኖቹ በሜዳ የመጨረሻ ክፍል ላይ የሚያደርጋቸው ኢምፓክቶቹ እንዴት ቡድኑን እያሳደገው እንዳለ በሚገባ እየተመለከትን ነው የምንገኘው። ለዚህም ነው በአርሰናል የማጥቃትና የመከላከል እሳቤ ውስጥ unlocking the defense and unlocking the attack በሚለው የዚህ ተጫዋች መሪነት ከፍተኛ አስተዋጽኦ እያደረገ የሚገኘው። ያው ብዙዎች ተጫዋቹን ዘንድሮ እንደጠበቁት አይደለም ከጠበቁት በላይ ነው። ግን ከዚህም በላይ ብዙ የሚሄድ ከጉዳት ነፃ ከሆነ የቡድኑን የማጥቃት እንቅስቃሴ ይበልጥ የሚያሳድግ የቡድኑን የማጥቃት እንቅስቃሴ ህይወት ያለው የሚያደርግ ተጫዋች ሆኖ ዘንድሮ ተመልክተናል። እናንተ ዘንድሮ እንዴት አገኛችሁት ሪካርዶ ካላፊዮሪ? የካላፊዮሪን ብቃት እስኪ በቃላት ግለጹት። ሐሳብ አስተያየቶቻችሁን ስጡኝ፣ ኮሜንት አድርጉ፣ ላይክ ማድረጋችሁን አትዘንጉ። ጥሩ ቀን ይሁንላችሁ።